ቴሌቪዥን ተመልካቾቻችን የሳምንታዊ የወጣቶች ልዩ እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁኝ። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ዮሐንስ ግርማ ነው። የዘ ክርስቲያን ኒውስ መስራችና ባለራዕይ ነው። ጆኒ እንኳን ደህና መጣ። እንኳን ደህና ቆይሽኝ። ስለ ራስህ አስተዋውቅልን ለተመልካቾቻችንና ወደ ቆይታችን እናልፋለን። እሺ፣ አመሰግናለሁ። ዮሐንስ ግርማ እባላለሁ። የክርስቲያን ኒውስ የማህበራዊ ሚዲያ መስራች ባለራዕይ የሚለውን ሳይሆን መስራች ነኝ። አሁን እንግዲህ እኔ መሰረቱኝ ግን አሁን ብዙ ልጆች አሉ እዛ ላይ እየሰራ እንገኛለን። በግል ደግሞ ከጋዜጠኝነት ጋር የተገናኙ ስራዎች ላይ በአንድ ተቋም ውስጥ የህዝብ ግንኙነትና ኮሚኒኬሽን መምሪያ ኃላፊ ሆኜ እየሰራሁ ነው። ዘ ክርስቲያን ኒውስ እንዴት ተመሰረተ? ዋና ዓላማውስ ምንድን ነበር የተመሰረተበት? የክርስቲያን ኒውስ እንግዲህ ስሙ ራሱ የክርስቲያን ዜና የሚል ነው። 2011 ላይ ነው የተመሰረተው። በወቅቱ የነበረ ኢቫንጀሊካል ቴሌቪዥን የሚባል እዛ የዜና ክፍል ውስጥ ፕሮግራም አዘጋጅ ሆኜ በዋናነት ዜና ላይ ትኩረት አድርጌ ነበር የምሰራው። ግን በወቅቱ የነበረው መንፈሳዊ ቴሌቪዥኖቻችን ላይ የነበረው የዜና በሳምንት አንድ ቀን ነበር ዜና ይተላለፍ የነበረው። ከዛ ውጪ ሶሻል ሚዲያውም ኦልሬዲ ብዙ የሚለቀቅበት ስላልነበረ ዜናዎቻችን እየሞቱ ይሄዱ ነበር። አንደኛው ምክንያቱም ኦልሬዲ የነበረን አንድ ቀን ነው፣ ሮብ ቀን የሚተላለፈው። ስለዚህ ሐሙስ አርጀንት የሆነ ኒውስ ቢመጣ ኦልሬዲ ሳምንት ሊጠብቅ ነው ማለት ነው እስኪተላለፍ። ስለዚህ ያ ከሚሆን ለምን አንድ ፕላትፎርም ክሬት አላደረግም በሚል የክርስቲያን ዜና የሚለውን ክሬት አደረግኩት ማለት ነው። ከዛ በኋላ ዴይሊ ኒውሶቹ እዛ ላይ መልቀቅ ጀመርኩኝ። ያኛው መነሳሳት እንግዲህ ኦልሬዲ አደገና ቋሚ የዜና ምንጭ እንዲሆን ሆነ ማለት ነው። በዛ መልክ ነበር የጀመረው። ኦኬ፣ አሁን ዘ ክርስቲያን ኒውስ ምን ሁኔታ ላይ ይገኛል? ምን ደረጃ ላይ ይገኛል? ምን ያክል ፎሎወሮች አሏችሁ? እግዚአብሔር ይመስገን አሁን ጥሩ ላይ ነን። ኦልሞስት በተለያየ ፕላትፎርም እየሰራን ያለ ነው። የፌስቡካችን ኦልሬዲ ወደ 79000 አካባቢ ፎሎወር፣ በዩቲዩብ ከ64000 በላይ ፎሎወር አለን። በቲክታክም እንደዚሁ ኦልሞስት ወደ 10000 የሚደርስ አካባቢ አለን። በቴሌግራምም እንደዚሁ ከ5000 በላይ ፎሎወር አለን። ስለዚህ በሁሉም አቅጣጫ ላይ ኦልሬዲ ሶሻል ማህበራዊ ሚዲያዎቹ ላይ ነው ትኩረት አድርገን እየሰራን ያለ ነው። ስለዚህ ጥሩ ነው እስካሁን እግዚአብሔር ይመስገን። እንግዲህ ባሳለፍነው ክረምት ለክርስቲያን የሚዲያ ባለሙያዎች የተዘጋጀ የስልጠና ጊዜ ነበረ በእናንተ ድርጅት። ያ የስልጠና ጊዜ ለምንድን ነው ያስፈለገው? እንደገና ደግሞ ምን ያክል የሚዲያ ባለሙያዎችን አሰለጠነ? ከዛስ የነበረው ፊድባክ ምን ይመስላል የሚለውን እናንሳ። አመሰግናለሁ። የዚህ በዋናነት ያኔ የክርስቲያን ዜና ሲጀምር እና ጥሩ እየሄደ ሲመጣ እንደ ታርጌት አድርገን ስንሰራ የነበረው አንዱ ታማኝ የዜና ምንጭ መሆን ነው። ስለዚህ የክርስቲያን ኒውስን ሰዎች ሲያስቡ ታማኒነት አድሮባቸው ጥሩ የዜና ምንጭ፣ ለምሳሌ ሰዎች ከዓለም ጋር የተገናኙ ሌሎች ዜናዎችን ማወቅ ሲፈልጉ እንትን የሚባለው ሚዲያ ጥሩ ነው እንደሚሉት ሁሉ የክርስቲያኖችን ሲያስቡ ጥሩ የክርስቲያን የዜና ምንጭ ነው፣ ታማኝ የዜና ምንጭ ነው እንዲሉን ትረስት አድርገውን በዛ ደረጃ ለመስራት ነው ስንሄድ የነበረው። እየሰራን በሄድንበት ግን ይሄ በቂ አልነበረም። ከስርስ ሌሎች መተካት አይችሉም ወይ? ሌሎች ማደግ የለባቸውም ወይ? ጋዜጠኛ ብቻ ሳይሆን በእኛ ሰርክል ላይ መሆን ያለባቸው ክርስቲያን ጋዜጠኛ ነው። ስለዚህ ጋዜጠኛ እንዳለ በተለያየ ተቋም ውስጥ ጋዜጠኝነትን ሊማር ይችላል። በዩኒቨርሲቲ ደረጃ ሊማር ይችላል። ፐርሰናል ባለው ተነሳሽነት ጋዜጠኛ ሊሆን ይችላል። ነገር ግን በክርስቲያናዊ ባህሪ እንዴት ነው መሄድ የሚችለው? ስለዚህ እኛ አሁን ያንን ስልጠና ለመስጠት ያስበን የተንቀሳቀስ ነው ጋዜጠኛ ብቻ ሳይሆን ክርስቲያን ጋዜጠኛን እንዴት እናፍራ ነው። ምክንያቱም ክርስቲያን ጋዜጠኛን ስናፈራ አሁን እንደ ክፍተት የሚፈጠሩ ሐሰተኛ ኒውስ ዘገባዎችና ሌሎች ሊነሱ የሚችሉትን ሚዲያውን ተጠቅሞ የሚነሱትን ነገሮች መቅረፍ ይቻላል። ምክንያቱም ክርስቲያን የሆነ ሰው ክርስቲያናዊ ቫሊዩን ይዞ ነው የሚሄደው። ስለዚህ ከዛ አንጻር አትሊስት እኛ በዩኒቨርሲቲ ደረጃ ያገኘነውን እውቀት ለሌሎች እንዴት አድርገን እናካፍል የሚለው ተነሳሽነት መጣ ማለት ነው። ከዛ የክርስቲያን ዜና ብቻ አይደለም፣ ይሄ ወደ 3 ተቋማት አደገ ማለት ነው። አንደኛው የደስደስ መልቲሚዲያ የሚባል ነው። የደስደስ መልቲሚዲያ በዚህ ሰርክል ላይ የሚኒስትሪ ላይሰንስ ኖሮት እየሰራ ያለ ተቋም ነው። ቲኪቆስ የሚባል ሚዲያ አለ። ስለዚህ የክርስቲያን ዜና አለ። ስለዚህ አሁን
አንድ ቤተክርስቲያንን ሊያግዙ የሚችሉ ክርስቲያናዊ ባህሪ ያላቸው ጋዜጠኞችን ማፍራት ከሆነ ኦልሬዲ ለብቻሽ የምትሮጭበት ላይሆን ይችላል፣ እየተጋገሽ በጋራ የምትሮጭበት ሊሆን ይችላል። ስለዚህ እነዚህ ሶስቱ ተቋማት አንድ ላይ ሆኑና እነዚህን ተማሪዎች አትሊስት ባለው በክረምት መርሃ ግብር የተወሰነ ሂንት የተወሰነ መሰረታዊ የሚባሉትን የጋዜጠኝነት እውቀቶችን አስጨብጠን አሁን እየተፈጠሩ ካሉት ነገሮች አትሊስት የራሳችን በነገራችን ላይ እንቀርፋለን አይደለም፣ የራሳችን ትንሽ ነገር ግን ኮንትሪቢዩት እናደርግ ትንሽ ነገር እናበርከት ከሚል ተነሳስተን ነው። ስለዚህ ይሄን አሁን ስልጠናው እስኪያልቅ ድረስ አጠቃላይ እነዚህ ተቋማት ወደ 50 ጊዜ ስብሰባ አድርገናል ለእነዚህ ተማሪዎች ስልጠና። ከዛ በኋላ ነው መምህራኖች ሰልግ ተደርገው ኮርስ አውትላይኖች ተዘጋጅተው በስርዓት ፓወርፖይንቶች ተዘጋጅተው ያንን ስልጠና ወደዛ ገባ ማለት ነው። በደንብ ተዘጋጅታችሁበት? በደንብ ተዘጋጅተንበት ማለት ነው። ምክንያቱም ኦልሬዲ የተወሰነ ነገር እንንገራችሁ ስንል የሚመጣው ሰው የሚጠብቀው ነገር አለ። ስለዚህ ለዛ ሊመጥን የሚችል ነገር መዘጋጀት አለብን ከሚል በዛ ደረጃ ተዘጋጅተን ለ8 ሳምንት ኦልሞስት ሁለቱንም ወር ቅዳሜና እሁድ እያደረግን ለ8 ሳምንት ያንን ስልጠና ሰጠ ማለት ነው። በዚህ ውስጥ በጣም የሚገርመኝ ነገር መጀመሪያ ማስታወቂያውን ተለቆ ሬጂስተር ያደረጉት ከ50 በላይ ተማሪዎች ነበሩ። ከዛ ከሬጂስትሬሽን ወደ ዋናው ክላስ እየተጠጋን ስንመጣ ከ50 ኦልሞስት ወደ 30 አካባቢ ወረዱ ማለት ነው። ከዛ ፋይናል ግን ተምረው የጨረሱት ወደ 22 ተማሪዎች አካባቢ ነው። ከነዛ ከ22 ተማሪዎች ከዛ መጨረሻ ላይ እነዚህ ልጆች እንደ ኤግዚት ኤግዛም አዘጋጀንላቸው። ኤግዚት ኤግዛም እንደ ዩኒቨርሲቲው አይነት ሳይሆን ከተማሯቸው ነገር የትኞቹን አትሊስት ያስታውሱታል የሚለውን። ስለዚህ የትኞቹን ሊያስታውሱ ይችላሉ የሚያስታውሱትን የተወሰነ አንድ 40 ጥያቄ አንድ 50 ጥያቄ ያለን ኦልሞስት 50 ጥያቄዎች ተዘጋጁ ከየሁሉም ኮርሶች። አጠቃላይ የነበሩት ወደ 12 አካባቢ ኮርሶች ናቸው። አንደኛው ጋዜጠኝነት ራሱ ጆርናሊዝም፣ የጆርናሊዝም አይነቶችን ኢንትሮዳክሽን ጆርናሊዝም የሚል ማለት ነው። የጆርናሊዝም አይነቶችን ባህሪያትን፣ ምንድነው ጋዜጠኝነት ራሱ፣ ጋዜጠኛው ማን ነው የሚሉትን ያካተተ ዜና አጻጻፍ፣ ኒውስ ራይቲንግ፣ ሪፖርቲንግ ነበር አጻጻፉን። ከዛ ሪፖርተርስ እንዴት ነው የምናደርገው። በእነዚህ ውስጥ አንድ ክርስቲያን ጋዜጠኛ ሊገጥመው የሚችለው መንፈሳዊ ውጊያ ምንድን ነው የሚለውንም ሁሉ እዛ ውስጥ አካተ ማለት ነው። ዶክመንተሪ ኢንተርቪው፣ የጋዜጠኛ ኢንተርቪው፣ አርቲክል አጻጻፎች፣ ፊውቸር አርቲክሎች ምናምን ኦልሞስት ወደ 12 አካባቢ የሚሆኑ ኮርሶች ነበሩ። ስለዚህ ከነዛ 50 ጥያቄ ወጣን። ከ50 ጥያቄዎቹ እንዲፈተኑ አደረግን። ያንን ፈተና የወሰዱት 18 ተማሪዎች ናቸው። ስለዚህ 18ቱን ተማሪዎች የቤተ ክርስቲያናት መሪዎች በጥሩ የጋዜጠኝነት ኤክስፒሪየንስ ያላቸው ሰዎች በተገኙበት አመስገንን እነዛን ልጆች በሰርቲፊኬት አስመረቅ ናቸው ማለት ነው። ስለዚህ ከዚህ በኋላ እንግዲህ ፊድባኩን እንግዲህ ለወደፊት የምናየው ነው። እስካሁን ባለው ግን ሁለተኛ ፕላትፎርም አዘጋጅተንላቸዋል። ምክንያቱም የእኛ ሜን ዓላማ እነዚህ ልጆች ከተሰለጠኑ በኋላ ቤተክርስቲያንን ማገዝ ነው። ቤተክርስቲያንን በምን መልክ ነው የሚያግዙት? ጥሩ ክርስቲያናዊ ባህሪ ያላቸው ጋዜጠኞች ሆነው ይሄ ያለውን ኢንቫይሮንመንት ላይ እነሱም የራሳቸውን ትንሽ ነገር እንዲያበረክቱ ነው። ስለዚህ ኦልሬዲ ለነሱ የተዘጋጀላቸው ፎርም አለ። ኦልሬዲ አሁን ባሉበት ላይ ያንን ፎርም ነው እየተሞላ ያለው ማለት ነው። ያ ፎርም እነሱን ኢንተረስት ወደሚያደርጋቸው ሊድ ለማድረግ ነው። ለምሳሌ ዜና አጻጻፍና ዜና አዘጋገብ ላይ ኢንተረስት ያለው ሰው በዛ ላይ ያንን አቅም እንዲያሳድግ፣ ምክንያቱም የተሰጠው የ2 ወር ስልጠና ነው። በዚህ ብቻ ኦልሬዲ ፉል ብቁ ነው ብለን መልቀቅ አንችልም። ያ እዛ ላይ እያገዝ ነው እንዲሄድ። ዶክመንተሪ ላይ ከሆነ ያለው ኢንተረስት እዛ ላይ እያገዝ ነው እንዲሄድ። አሁን ያንን ፎርም እያስሞላ ነው ያለው። እንግዲህ ፊድባኩ ምናልባት ለወደፊት አብረን የምናየው ይመስለኛል። ይሄ በጣም ለክርስቲያን ጋዜጠኞች በጣም ጠቃሚ ይመስለኛል። በተለይ አሁን አንዳንዶቻችን ራሳችን ፍላጎት እንዲሁም ደግሞ ያው በተነሳሽነት ወደዚህ ሙያ የገባን ጋዜጠኞች አለን እና እኛንም ኢኩዊፕ ከማድረግ አንጻር በጣም መልካም ራዕይ እንደሆነ አስባለሁ። እግዚአብሔር ይርዳችሁ። ቀጣይነት ይኖረዋል በሚገባ ምክንያት እንዳልኩሽ እነዚህንም ራሱ እስከ መጨረሻው ይዞ መሄድ አለ። እያስቀጠሉ የሚፈለግበት ታርጌት ላይ እነሱ ማድረስ አለ። ሰልጥነው ብቻ መሄድ አይደለም። ከዛ ቀጥሎ ያሉት ደግሞ እድሉን ያላገኙት ደግሞ ቀጥሎ አሉ ማለት ነው። የመጀመሪያ ስንጀምር አዲስ አበባና ሐዋሳ ነበር እንሰጣለን ብለን ያሰብነው። ነገር ግን አንዱ ላይ ትኩረት ሁለት ቦታ ላይ ስንከፋፈል ሜን ትኩረት ሳናደርግ እንዳንቀር በሚል ኦልሬዲ አንደኛውን ኦልሬዲ ሆልድ አደረግነውና የአዲስ አበባው ላይ ትኩረት አድርገን ብቻ ሰራን።
ስለዚህ አሁን በቀጣይ ባሉት ጊዜያቶች ደግሞ ከአዲስ አበባ ውጪም አዲስ አበባን ጨምሮ ከአዲስ አበባ ውጪም ይሄኛውን ስራ ኦልሬዲ የማስፋት እቅድ አለን። ያ 50 ምክክር ኦልሬዲ እየቀጠለ ነው ማለት ነው። ስለዚህ ይኖራል ያደል ማለት ነው። ስለዚህ ኔክስት ይር ጆይን አረጋቸዋለሁ። ደስ እያለን ኦልሬዲ የመጀመሪያ ተመዝጋቢ ኦልሬዲ ተገኝቷል ማለት ነው። ዘክርስቲያን ኒውስ እንግዲህ ከሌሎች ሚዲያዎች ምናልባት የተለየ ቫልዩ አለን የምትሉት ካለ የእናንተ ቫልዩ እንደ ሚዲያ ተቋም ምንድን ነው? እንግዲህ እንደ አቋም ልውሰደው ቫልዩን እንደ አቋም ከወሰድ ነው እውነቱን ለመናገር ከሁሉም ጋር አንሰራም። እኛ ወንጌላዊ ሚዲያ ነን፣ ነገር ግን ወንጌላውያንን ብሎ ካሉ ከሁሉም ጋር አንሰራም። ይሄ አቋማችን ነው። ምን ማለት ነው ወደሚለው የተወሰነ ማብራራት ካስፈልገ የወንጌል አማኝ የራሱ የሆነ መሰረተ እምነቶች አሉት። ስለዚህ እኛ በወንጌላውያን ቤተ እምነቶች ውስጥ ያደግን ሰዎች ከሆነ የወንጌላውያን የራሳችን መሰረተ እምነቶች አሉ። በነዛ አቋም ላይ ተመስርተን ነው የምንሄደው። ስለዚህ ያንን የሚያስኬድ ካለ እንሄዳለን። ነገር ግን ሁሉም ወንጌላዊ ያንን ያስኬዳል የሚል እምነት ግን የለንም። ወንጌላዊ ሊሆን ይችላል፣ ያንን ያስኬዳል የሚል እምነት ላይኖር ይችላል። ስለዚህ ከዛ አንፃር እንሰራለን፣ ግን ከሁሉም ጋር አንሰራም። ይሄ እኛ አቋም ነው። እስካሁንም እንግዲህ መተናል ጥሩ ብዬ አስባለሁ። ጥሩ አቋም ነው። ልክ ነህ። እንግዲህ እንደ አንድ የክርስቲያን ሚዲያ ባለሙያ ምን ላይ አትኩረን ልንሰራ ይገባል ትላለህ? ምን ላይ ያው ስልጠናውም ላይ እንዳነሳችሁ ታስባለሁኝ እና አሁን ብዙ እንደ ክርስቲያን ሚዲያዎች ክፍተት ያለበት ቦታ አለ ብዬ አስባለሁኝ እና አሁን ሞር ኦዲየንሱንም ከመያዝ አንጻር ወጣቱንም ከመያዝ አንጻር ምን ላይ አትኩረን ልንሰራ ይገባናል ትላለህ? ይሄን ሳስብ ለምሳሌ አሁን ቴሌቪዥኖችን ስናስብ ማህበራዊ ሚዲያዎችንም ስናስብ እውነቱን ለመናገር እኔ አሁን ቴሌቪዥኖችን ሳስብ ከሴኩላሩ ዓለም የተሻሉ የቴሌቪዥን ብዛቶች አሉ። ቴሌቪዥን እንደ ሚዲያ ግን ስንመዝናቸው ምናልባት ከነዚህ መካከል 3 ሊሆኑ ይችላሉ። ሚዲያ ምንለው እስቲ እንደ አንድ ተቋም እስቲ የመንፈሳዊ ሚዲያዎችን ዜና ከቨሬጅ እንዲሰጡ ጥሩ ቢባል ስንት ትጠሪያለሽ? በቃ 1 2 3 ትጠሪያለሽ። እስቲ አሁን ምንድነው ቴሌቪዥኖች አሉን። ቴሌቪዥኖቻችን ግን የሚዲያ አቅም የላቸውም። ምክንያቱም ሚዲያ ስንል ራሱ ሊያሟላ የሚገባ ነገሮች አሉ። አሁን ትኩረቶቻችን በሙሉ ወደ አንድ አቅጣጫ ተወስዷል። ኢቭን ኖርማል እንደ ሚዲያ የሚቆጠሩት ሚዲያ ውስጥ ያሉት ጋዜጠኞቻችን ራሱ አንድ ተግዳሮት የሚሆንባቸው የዜና ስኮፓቸው ያጥራል። እንደው መዝሙር ምርቃት፣ መጽሐፍ ምርቃት፣ ከዛ ኮንፈረንስ ከፍ ካለም መግለጫ የሆኑ ጉዳይ ላይ የሚሰጥ መግለጫ ነው ይጠባል። አንዳንድ ጊዜ በሀገር አቀፍ ደረጃ የሚደረጉ ሁነቶች የኛ አካል አይመስሉንም። ትኩረት አንሰጣቸውም እንጂ እያንዳንዱ እንቅስቃሴ ላይ የክርስቲያኑ ኮንትሪቢዩሽን አለ እያንዳንዱ ቦታ ላይ። ያንን ግን እንዘነጋቸውና ስለዚህ የሚሞሉት ሚዲያዎቻችን ዘማሪዎችና ስብከቶች ናቸው። መጥፎ ነው እያልኩ አይደለም፣ በጣም ጥሩ ነው። ምክንያቱም ሰዎች የሚታነጹበት ስለሆነ። እንደ ቴሌቪዥን እንደ ሚዲያ ግን ከቆጠርናቸው ትኩረታችን በሙሉ እየሸሸ ነው ማለት ነው። ለዛ ትኩረት ሰጥተን ያልሰራንባቸው ጉዳዮች ላይ ሌሎች ግን ይሰሩብናል። ለምሳሌ አሁን ወጣቶችን እናስብ። በወጣቶች ደረጃ ሊነሱ የሚገቡ ኢሹዎችን አንስተን ካልተከራከረን፣ መጽሐፍ ቅዱሳዊ በሆነ መልክ ካልተሟገትን ምንም ችግር የለውም። ባይዙ አንቺ ያንን ሀሳብ አቅርበሽ መሞገት ካልቻለ የሆነ ሰው መጥቶ ያንን ወጣቶች ይሄ ነገር ማለት አለባቸው፣ ይሄ መጽሐፍ ቅዱሳዊ አይደለም፣ በመጽሐፍ ቅዱስ ስንመዝነው ኦልሬዲ ወድቅ ሆኖ ተገኝቷል የሚለውን ወጣቶች ካልተወያዩበት፣ ለምሳሌ ከተቃራኒ ጾታ ጋር ባሉ ግንኙነቶች ወጣቶች ገደባቸው እዚህ ድረስ ነው የሚለውን ካልተነጋገሩ ብዙ ማህበራዊ ሚዲያ ላይ ከተመጻጻይ ጾታ ጋር ከተቃራኒ ጾታ ጋር የተገናኙ ስላሉ ግንኙነቶች ስለ ሪሌሽንሺፖች የሚመክር ብዙ አለ። ስለዚህ አንቺ የኛ ነው የቤተክርስቲያን ወጣት ነው የምንለው ኦልሬዲ በነዛ ሰዎች ይመከራል። ይህንን ጉዳይ እኛ እንረሳዋለን ማለት ነው። እኛ ትኩረት ልንሰጠው የሚገባ ጉዳይ ነው። እንደ ሀገር አቀፍ እንደ ዓለም አቀፍ የሚከወኑ ይሄ ቀውሶች ልንላቸው እንችላለን። አሁን የአየር ንብረት ለውጥ የትኛው ቴሌቪዥን የመንፈሳዊ ቴሌቪዥን ወር የማህበራዊ ሚዲያ ትኩረት ሰጥቶ ይሰራል? ብዙ ትኩረት አንሰጠውም። ግን ይሄ የኛ አካል ነው። ኦልሬዲ የአየር ንብረት የኛ አካል ነው። በዛ ላይ ኮንትሪቢዩት ልናደርገው የሚገባ ነገር አለ።
ፖለቲክስ ላይ በተገናኘ የትኛው ሚዲያ ነው የሚሰራው? ግን ኦልሬዲ እንደ ሀገር ውስጥ እንዳለ እንደ ማንኛውም አንድ ክርስቲያን ነዋሪ ግን ይመለከትሻል። ስለዚህ ክርስቲያን ሚዲያው እዛ ላይ አልሰራም ማለት በሌላ በኩል ያለው ሚዲያ ግን ኦልሬዲ ይሰጠዋል። ስለዚህ እነዚህን ክፍተቶች ላይ ትኩረት ሊያደርጉ ይገባል። ይሄ አንድ አቅጣጫ ብቻ የምንይዘውን ትንሽ ሰፋ ለማድረግ ብንሞክር በቤተክርስቲያን ስር ያሉ ቴሌቪዥኖቻችን ቤተክርስቲያን ውስጥ ያሉ ልጆችን እድሉን ቢሰጧቸው መድረኮቻቸውን ቢለቁላቸው መድረኮቻቸው ማለት መስባካቸውን እያልኩ አይደለም ቴሌቪዥኖቻቸውን ለማለት ነው። ስለዚህ ካላቸው 24 ሰዓት አንድ ሰው ከሚሰብክ ከ24 ሰዓት ባይዘው በጣም ብዙ ነው። 24 ሰዓት በጣም የተደጋገመ ነገር ከሚመጣ ቸርች ውስጥ ያሉ ወጣቶች ተወያይተው ሀሳባቸውን ሼር ሊያደርጉ የሚችሉባቸውን ፕላትፎርም ቢለቁላቸው ያ ነገር ከሌለ ወጣቶችም ኦልሬዲ በራሳቸው መንገድ ከሌሎች ነው የሚሰሙት። ያንን ትኩረት ብንሰጠው የሚል ይሄ እንደኔ ነው። እድሉን ላላገኙት በተለይ እድሉን ኖሯቸው ደግሞ ሚዲያ ያላቸው ሰዎች ደግሞ አንዳንድ ጊዜ እድሉ ሊያመልጠን ይችላል። የሆነ ታይም ላይ ይሄንን እድል መጠቀም የማንችልበት ታይም ይመጣል። ስለዚህ አንዳንድ ይዘነዋል ኦልሬዲ እያንዳንዶችን የያዝናቸውን ስልኮች እያንዳንዳችን የያዝናቸውን ሚዲያዎች የሆነ ታይም ላይ መጠቀም ማንችልባቸው ታይሞች አሉ። ምክንያቱም ከትላንት በፊት ወር ከትላንትና ወዲያ እነዚህ ነገሮች አልነበሩም፣ እየተጠቀምንባቸው አልነበረም። ዛሬ መጡ። ስለዚህ ነገ ስለመኖራቸው እርግጠኛ አይደለንም። ጊዜው ደግሞ በጣም እየሮጠ ነው። ስለዚህ ባለን ታይም ላይ ለሚገባውና ማስተላለፍ ለሚገባን ለምሳሌ አንቺ አሁን ለምሳሌ እንደው የሴት ልጅ እድሜ አይጠየቅም እንደሚባለው እንያዘውና የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም ይባላል። ግን ስለ እድሜ ለማንሳት ፈልጌ ሳይሆን እንደው ስንት ዓመት ትኖሪያለሽ ከዚህ በኋላ እንደው 100 ዓመትም ኖሪ ችግር የለውም። እንደው ግን አክቲቭ ሆነሽ ልትሰሪበት የምትችይው ዓመት ስንት ዓመት ሊሆን ይችላል ብለሽ ታስቢያለሽ? 40 ጉድ። ከ40 ዓመት በኋላ እድል የለሽም እንደማለት ነው። እድል የለሽ ማለት ኦልሬዲ ላሰሪ ይችላልሽ ማለት አክቲቭ ሆነሽ የምትሰሪበት የሆነ ታይም አለ። በቃ የሆነ ታይም ኢንተርቫል አለ። ምናልባት ከዛሬ 5 ዓመት በፊት እኔና አንቺ ብንገናኝ እዚህ ዘርፍ ላትሆኚ ትችያለሽ። ይሄን እድል ላታገኚ ትችያለሽ። ከሆነ ዓመት በኋላ ይሄን እድል ላይ ላትሆኚ ትችያለሽ። ጉድ የተሻለ ቦታ እንዲደርሰሽ እመኛለሁ። ላናገኘው ግን እንችላለን። ስለዚህ አሁን ባለሽ ታይም ላይ ምንድነው የምታደርጊው? የሆነ ታይም ላይ በቃ ባለሽ ታይም ላይ የሆነ ነገር ጠብ አድርገን ለምን አንሄድም? ጠብ የምናደርገው ራሱ ግን ቫልዩ ውሃ የሚያነሳ ነገር መሆን አለበት። የኛ ድርሻ ሶስና በጄኤምኤም ቴሌቪዥን በነበረችበት ጋዜጠኛ በነበረችበት ታይም ላይ የሆነ ነገር ኮንትሪቢዩት አድርጋለች። ወጣቶች እንዲመለሱ ቤተክርስቲያን እንድትነቃ የሆነ ነገር አድርጋለች የሚባል ካለበለዚያ ከሆነ ታይም በኋላ ሌላ አካል ይቆጣጠረዋል። ያቺን ታይም ብንጠቀማት ይሄን መልእክት ነው። በተለይ ሚዲያ ላላቸው ሶሻል ሚዲያ ላላቸው ወጣቶች ለሆኑ እነሱ ካልሰሩበት ኦልሬዲ ሌሎች ይቆጣጠሩታል። ያኔ ደግሞ እኛ እንግባ ብንል ራሱ ድሉን ላናገኘው እንችላለን ማለት ነው። ቴንክ ዩ ጆን። ለኔ ራሱ ትልቅ መልእክት ነው። ቴንክ ዩ። ራሴን እንድጠይቅም ነው ያደረገኝ። ባለሁበት እዚህ በቆየሁበት ታይም ምን ኢምፓክት አምጥቻለሁ የሚለው ራሱ ራሴን እንዳርገኛል። ቴንክ ዩ። እንዳልከውም ብዙ ሚዲያዎች አሉን። ሚዲያዎቻችን አቅም አላቸው፣ ግን እንደ አቅማቸው ፋንክሽን ማድረግ አልቻሉም። እንዳቅማቸው ወጣቶችንም መያዝ አልቻሉም እና ሞር ከዚህ በላይ ልንሰራ ይገባናል ለማለት ነው። እንግዲህ ስለ ሶሻል ሚዲያ ደግሞ እናንሳ። ወጣትነት ከተነሳ ያው እንግዲህ ሶሻል ሚዲያ ግድ ነው። ሁላችንም ብዙ ሰዓታችንን የምናሳልፈው በማህበራዊ ትስስር ገጾች ነውና ከኮንቴንት አንጻር ቤተክርስቲያኖች፣ የወንጌል አማኞች ምን ያክል ሰርተናል ትላለህ? ምክንያቱም የብዙዎቻችንን ቅድምም እያወራን ነበረ የብዙ ቸርቾችንም ሶሻል ሚዲያ ስታይ አክቲቭ አይደለም። ይሄ ሴኩላር ሚዲያው በጣም የገነነበት ነው እና ብዙ ክርስቲያን ወጣቶችም የሚከታተሉት ያው ከኛ ወጥተው ከኛ ይሄ ኢንተረስቲንግ ነገርም ስለማይኖርኛ ጋር ብለው ስለሚያስቡ ወጥተዋል። ብዙ ሴኩላር ነገሮች ላይ ነው ታይማቸውን የሚያሳልፉት እና እዛ ጋር ደግሞ ክፍተት የተፈጠረ ይመስለኛል። ስለዚህ በምን መልኩ ይሄንን ችግር ይሄንን ጋፕ ማጥበብ ይቻላል ትላለህ? በሁለት መንገድ ሊው አንደኛው ትላልቅ የምንላቸው ቀደምት ቤተክርስቲያኖችን አንድ ፓርት እንያዛቸው፣ በወጣት መሪዎች የሚመሩትን ደግሞ ሁለተኛው ፓርት ላይ እንያዛቸው። ይሄን ለምን ነው መለምሽ መሰለሽ? በክርስቲያን አካባቢው ላይ ሶሻል ሚዲያ ብዙ ተጠቃሚ አለ፣ ብዙ ፎሎወር ያላቸው አሉ። በዚሁ ሰርክል ላይ ሆኖ ደግሞ ብዙ ምእመን ያላቸው ብዙ ፎሎወር ግን የሌላቸው። ያ ማለት ምን ማለት ነው? በአካልና በሌሎች ነገሮች ፕሬዘንስ የሆኑ ምእመን በቂ ምእመን ያላቸው፣ በአካል በቂ ምእመን የሌላቸው፣ በማህበራዊ ሚዲያ ግን
ብዙ ተከታይ ያላቸው። ስለዚህ አንድ ወቅት ላይ አንድ አባት ምን አመሳሽ እኛ በምድር ጦር ስንሄድ አንዳንዶች በአየር ኃይል ቀደሙን አሉ። ምን ማለት በኋላ ላይ እኔ ራሴ ምን ማለት ነው ያልኩት ምን ማለት ነው ምናምን ስንል ቤተክርስቲያኖች ወንጌልን ለማድረስ የሚሆን ሌሎች መልእክቶችን ለመከተል ቀድሞ የነበረውን ስትራቴጂ እየተከተሉ ሲሄዱ አንዳንዶች ግን በአንድ አየር ላይ ሄደው በአየር ኃይል ተቆጣጠሩት ማለት ነው። እና ኦልሬዲ ዘገየን አለ። ከዛ በኋላ እነዛ ቤተክርስቲያኖች ወደዚህ ፕላትፎርም ለመምጣት በሚያደርጉት ጥረት ግን ከባድ ነው በእውነት። እኔ ከ10 ከ20 እንደው ትንሽ ገፋ እናድርግና ከ20 ሺህ ፎሎወር በላይ ያላቸው ከትላልቅ ቤተክርስቲያን መካከል ካለ እርግጠኛ አይደለሁም እንትን ያላቸው አልኩሽ እኮ በአካል ብዙ ምእመን አላቸው ሚሊየንስ የሚቆጠር። እነዛ ምእመኖቻቸው ግን ማንን ነው የሚከተሉት ስቲ ሚሊየንስ ከግማሽ ሚሊየን በላይ ተከታይ ያላቸው ሌሎች አካላት ደግሞ ታገኛለሽ። እነዚህ ምእመናን በአካል እዛ ይሄዱ በአየር ላይ የሚደርሳቸውን ግን ኦልሬዲ ፎሎ አድርገው ይከተላሉ። እነዚህ ሰዎች በአካል ሄደው ከነዚህ ሰዎች ይወስዳሉ፣ በኦንላይን የሚደርሳቸውን ግን አያገኟቸው። ምክንያቱም ከሚሊየንስ ምእመናን መካከል 10 ሺህ ተከታይ ማለት ከባድ ነው። ምንም እንትን የለውም። ሶ እንዴት ያንን ነገር ማስታረቅ እንዳለባቸው ስቲል አለው። ግን ወጣቶች ነው ይሄ ሜን ሮል የወጣቶች ነው የሚል እምነት አለኝ። ምክንያቱም እነዚህ ወጣቶች በአንድም በሌላ ግማሹ ወጣቶች ለምሳሌ ፐርሰናሊ 300-400 ሺህ ፎሎወር ያላቸው በግል ከአንድ ቤተክርስቲያን አጥቢያ መካከል ያለ አንድ ሰው እንደዛ ያለው ወጣት ሊኖር ይችላል። ያ ወጣት ግን ለቤተክርስቲያኑ ግን ምን አድርገዋል? የቤተክርስቲያኑ ቀጥታ ከቤተክርስቲያን የሚመጡ መልእክቶችን በቤተክርስቲያኑ ማህበራዊ ሚዲያ ማሳደግ ላይ ምን ኮንትሪቢዩት አድርጓል ስትይ ምንም ላታገኝ ትችላለሽ። ስለዚህ እዚህ ጋር ሳየው ክፍተት መሪዎች ለወጣቶች ቦታ አልሰጧቸው ወይስ ወጣቶች ኢንቮልቭ አድርገው አልተሳተፉም የሚለው እሱ ራሱን የቻለ እንትን ነው። ምክንያቱም አንዳንዶች ፕላትፎርሙ ክፍት ነው ወይ ብለን ራሱ ስናይ እርግጠኛ ስላልሆንኩ ነው። ትላልቅ ቤተክርስቲያኖች እየነቁ ነው አልነቁም አይደለም። በደንብ ለመስራት እየሞከሩ ነው። በደንብ ለመሮጥ እየሄዱ ነው። ለመሮጥ እየሞከሩ ነው። ስቲል ግን ብዙ ይቀራል። በዚህ ላይ የተማሩ ማህበራዊ ሚዲያ አጠቃቀሞችን ማህበራዊ ሚዲያ ማኔጅ እንዴት ነው የሚደረገው የሚለው ግን እዛ ውስጥ ያለ ወጣት ግን የቤተክርስቲያን መሪውን ቻሌንጅ አድርጎ የሚሆን ምንድነው አቅሙን አውጥቶ እንዲጠቀም ቤተክርስቲያን በዛ ደረጃ እንድትሰራ ግን ሊያግዝ ይገባል። ወጣቱ ራሱ ቤተክርስቲያን ደግሞ እድሉን ልትከፍት ይገባል። ምክንያቱም አንዳንዴ የማይመስሉን ነገሮች አሉ። ለምሳሌ ድሮን ያሁን ሰማይ ነበር ቤተክርስቲያን ውስጥ ያሉ ሙዚቀኞች ቤተክርስቲያን ብዙ ትኩረት ስላልሰጣቻቸው ሙዚቃውን ይዘው ወደ ውጭ እንደወጡ በጣም ዝነኛ ሲሆኑ እንደ ይሄ ቤተክርስቲያን ልጅ አልነበረ እንደ ይባል ነበረ። ስለዚህ ዛሬም ኦልሬዲ ሶሻል ሚዲያን እንደ ቀላል ነገር የሚቆጥሩ መሪዎች ወጣቶቻቸው የሌሎች ሴኩላር ላይ ያሉ ማህበራዊ ሚዲያዎችን ማኔጅ እያደረጉ በዛ ደረጃ እያሉ የቤተክርስቲያንን ማኔጅ ካላደረጉ አሁንም የሆነ ክፍተት እንዳለ መገመት እንችላለን። ስለዚህ ያንን ክፍተት ለመፍታት ቢሰሩ ባይ ነኝ። ከሆነ መግለጫ ወይ ነገር ሲኖር ከመጥራት ይልቅ እንዴት ነው አብረን መስራት የምንችለው? ምክንያቱም በአንድም በሌላም በነገራችን ላይ እኛ የምንሰራው ለተለየ ነገር አይደለም። አንዱን የቤተክርስቲያን ፕሬዚዳንት ወር አንዱን እንትን ፌመስ እንዲሆን አይደለም። የቤተክርስቲያን ተልእኮ የሆነውን በቀላሉ ለማድረስ ነው። በምን መልክ ና ወደ ቤተክርስቲያን የምትሆን ሳይመጣ እቤቱ ሆኖ መልእክቱ እንዲደርሰው ከዛስ ያን መልእክት አይቶ እንዲመጣ። ምክንያቱም ሁሉም ቤት እያንኳኳሽ ሁሉም ቤት እየደወልሽ ወይ ቴክስት እያደረግሽ የማትችይው ነገር ነው። ስለዚህ ያለውን ለዚህ ዘመን ይሄ ነው በቃ አሁን ያለን እንደ ጦር መሳሪያ በዩ እንደ ፖስት አገልግሎት እንደሚደርሰው በዩ በቃ በቀላሉ ልናደርስበት የምንችለው መንገድ ይሄ ነው። ስለዚህ ቸርች መምጣት ያልቻሉ ሰዎች እዚህ ያለ ስለዚህ ቸርቻችንን ቀረብ ብናደርግላቸው መድረኮቻችንን ለወጣቶች ሰጥተን በነገራችን ላይ ወጣትን በወጣት ቋንቋ መምከርና ወጣትን በአባት ቋንቋ መምከር ይለያያል። ስለዚህ እኔና አንቺ የምንግባባቸው ቤዚክ የሆኑ የሚያግባባን ነገር አለ እንትናችን ራሱ የምናወራበት ቋንቋ ራሱ። ስለዚህ በራሱ ቋንቋ በራሱ ወጣት እንዲቀርብ ማድረግ ያንን መድረክ ቤተክርስቲያን ክፍት ብታደርግ ወጣቶች ደግሞ ገፍተው ሄደው ገና ለገና መሪዎችን አይተው እድሉን አልሰጡኝም ሳይሆን ነገ እሱም ራሱ ተጠያቂ ነው ምን ሰርተሃል በሚለው ተጠያቂ ስለሆነ ያለውን አቅም ይዞ ወጥቶ ኮንትሪቢዩት ቢያደርግ ይሄ ለወጣቶች መሪዎች ደግሞ ክፍት እንዲያደርጉ ይሄ ለመሪዎች ያለኝ መልእክት ነው። መልካም
ክርስቲያን ሚዲያ ላይ ያሉ ተግዳሮቶች ብዙ ናቸው። እኛ እናውቃቸዋለን። እነሱን ማንሳት ብንችል እንደገና ደግሞ ከዛ ጋር አያይዤ የእናንተስ ሚዲያ ምእመናን ላይ ምን አይነት ተጽዕኖ ምን አይነት በጎ ተጽዕኖ እየፈጠረ ነው የሚለውንም ነገር አንድ ላይ ብናነሳ። በጣም አመሰግናለሁ። ክርስቲያን ኒውስን አንድ እኔ ብቻ አይደለሁም ከኛ ጋር አብሮ ከሚሰሩ ልጆች ጋር በጣም ከምንወደው ራሳችንን እያደነቅን ባይሆንም ግን ራሳችን ከምንወደው አንዱ ኳሊቲ የትኛውም መሪ ጋር የትኛውም መሪዎች ፊት ለፊት በኮንፊደንስ መቆም እንችላለን። ማለት ስለምንሰራው ነገር በታሪክ አንሳቀቅም። ክርስቲያን ኒውስ ላይ የምንለቃቸው እያንዳንዱ ዜና አንድ ሰው ብቻ ካየልን በቂ ነው። 100,000 ሰው 200,000 ሰው ምናምን እንዲያየልን አይደለም የምንሰራው። ምክንያቱም እንደዛ አይነት ኮንተንቶችን እንስራ ካለን በጣም ብዙ ነው ያለው። ግን እነዛን ሰርተሽ በእርግጥ መሪዎች ፊት መቆም ትችያለሽ ወይ? ኢትስ ኦኬ። መሪዎችን እንዳልኩሽ ከሆነ አመት በኋላ ነው ሶሻል ሚዲያ ባይዘው በጣም አንዱ አንዴ ፖስት ካደረግሽ በኋላ የሚጠፋ ይመስለናል እንጂ የሚጠፋ ነገር አይደለም። አንዳንዴ የፕላትፎርሙን ራሱ ማወቅ ጥሩ ነው። ስለዚህ አንዳንዴ የለቀቅናቸው ነገሮች የሚቀመጥ ነገር ነው። ስለዚህ ነገ ከ2 አመት በኋላ ከ3 አመት በኋላ ከ10 አመት በኋላ ስታዩ አንቺ ራሱ በዛ ነገር ሰዎች ፊት የምትቆሚበት ነው ወይ? ኢትስ ኦኬ። አሁን ኦልሬዲ ካላገባሽ ነገ ካገባሽ በኋላ ልጆችሽ የሚያዩት ናቸው። ይዘሽ የምትቀርቢው ነገር ነው እየሰራሽ ያለሽው። ከዛ አንፃር እግዚአብሔርን የማመሰግነው ፓርት በጣም በኮንፊደንስ ነው የምንንቀሳቀሰው። ምንም ኦልሬዲ የምንለው ነገር አይደለም። ምክንያቱም እኛ ቤተክርስቲያንን እናግዛለን ስንል ጤናማውን ብቻ ሼር ካደረግን ይበቃናል። በቃ ያንን ካደረግን ነገ ሰው ፊት ነገ ራሳችን መልሰን መልካም ነገር እንስራ ብንል ምንም ሳንሳቀቅ ሰው ፊት መቆም የምንችልበት ስራ ነው። ከዛ አንፃር ቫልዩን ለመጠበቅ እንሞክራለን። ምክንያቱም እኛ ጋዜጠኛ ብቻ ነን ብለን አናምንም። ክርስቲያን ጋዜጠኛ ነን። ስለዚህ ክርስቲያን ጋዜጠኛ ነን ስንል አንድ ክርስቲያናዊ ባህሪ ይኖረናል ማለት ነው። ከዛ ቀጥሎ ደግሞ ሳይንሱ እዛ ውስጥ ኢንክሉድ እናደርጋለን። እማምነው ብዙ ማህበራዊ ሚዲያዎች አሉ። ለዜና ምንጭ የሚሆነው የትኛው ነው? ለዜና ምንጭ ክርስቲያንነቱ እንዳላል ከዛ ቀጥሎ ደግሞ ከክርስቲያንነቱ ቀጥሎ የሚመጣው ምንድነው? ኒውስ ከሆነ ኒውስ ፎርማቱን ጠብቋል ወይ? ቫልዩዎቹን ጠብቋል ወይ? ያ ዜና ተአማኒነት ነው ወይ? አንዱ ክፍተት እኮ እየፈጠረ ያለው እነዚህ ነገሮች አለመከተላችን በየጊዜው ይቅርታ እንድንጠይቅ ያደርጋል። ባለፈው በለቀቅነው ነገር ይቅርታ በስተት ነው ምናምን ኖ፣ እንደዚህ ባል ነገር የለም። ዛሬ ባይዘው ያ ነገር ሌላ ሰው ላይ ጉዳት አለማምጣቱን ማስተዋል የለም። አለማምጣቱን አይደለም ማየት ያለብን። አንጥቶ ቢሆንስ ኢሚዲየትሊ በተለቀቀበት ሰዓት ሰንበዲ የሆነ ነገር ሆኖ ቢሆንስ? ዛሬ በህግ አካላት በተለያዩ ነገሮች አለመጠየቃችን አይደለም ባይዘው ማየት ያለብን። የሆነ ታይም ላይ ከተጠያቂነት አናመልጥም። ህግን አለመው ከተጠያቂነት አያድንም እንደምንለው ማለት ነው። ስለዚህ የምንለቃቸው ነገሮችን ተአማኒነታቸውን ይዘው የሚመጡትን ኮንሲኩዌንሱ ታይቶ ነው መለቀቅ ያለበት። ከዛ አንፃር እግዚአብሔርን በደንብ እናመሰግናለን። እኛም ከኛ በኋላም የሚመጡ ሰዎች እና አሁን ስልጠና ምን ስንሰጥ ታርጌት ማድረግ ያለባቸው በቃ ነው ተአማኒነት ያለው እውነታነት የተረጋገጠ መሆን አለበት። መረጃው 2-3 ከቻሉ ክሮስ ቼክ ቢያደርጉት የተሻለ ነው። ይሄ እንትን አይደለም። ይሄ ኢንቨስቲጌሽን አይደለም። የተመራምረሽ የሆነ ነገር ለማድረግ አይደለም። ቤተክርስቲያንን ማገዝ ነው አላማችን። ለቤተክርስቲያን ለክርስቶስ አካል ለሆነች የሆነ ነገር ማበርከት ነው ካልን ምን አታገልን? ከመሯሯጣችን ይልቅ የተጣራውን መረጃ ማቅረብ አይሻልም? ከዛ አንፃር ጥሩ ነገር እያበረከትን ነው ብለን እናምናለን። ተግዳሮት ግን የለም ማለት አይደለም። በእኛ ብቻ ሳይሆን አጠቃላይ ክርስቲያን ሚዲያ ላይ አለ። ክርስቲያን ጋዜጠኛው ራሱ ተግዳሮት አለበት። አንደኛ በክርስቲያን ሚዲያ ሰርክል ላይ የሚሰሩ ባለሙያዎች አንደኛ አቅማቸውን ራሱ አሁን በጣም ብዙ እድል አለ አቅም እናሳድግበት። ያንን እድል ተጠቅመን በአቅም በኩል የሚፈጠረውን ክፍተት ብንደፍን አንደኛው ገለልተኝነት ራሱ ጥያቄ ውስጥ አለ። ምክንያቱም አንድ ጋዜጠኛ ነው ስንል የመጀመሪያ የሚቀመጠው አንዱ ገለልተኛ ነው። ስለዚህ አንቺ እንደ አንድ ክርስቲያን ሆነሽ እንደ ጋዜጠኛ በቤተሰብ መካከል ለተነሳ ጉዳይ እንኳን ገለልተኛ ካልሆንሽ ግድ እንግዲህ ወይ ወደ አባት ወይ ወደ እናት ልታደይ ነው ማለት ነው። ገለልተኛ ሁለሽ ግን ስታይ እውነቱን ታጣሪያለሽ ማለት ነው። ያ ነገር በክርስቲያን ሚዲያዎች ውስጥ የሚስተዋለው ነው። ያ ማለት ምን ማለት ነው ስንል እኔ አሁን ብዙ ማስተውላቸው ነበሩ። የሆኑ ወቅት ላይ አንዳንድ መሪዎች የሚናገሯቸውን ንግግር ገለልተኛ ሳይሆኑ ቀጥታ መሪውን ብቻ ስለሚወዱ እዛ ጋር የተናገረውን ሰውዬ ላላቸው ፍቅር ብቻ ግጥም አድርገው ሲከራከሩ ይቆያል። በጣም የሚያሳዝነው ፓርት እሱ አይደለም። ኦኬ ችግር የለውም እንደው ፍቅሩን ለመግለጽ ነው እንበል።
ያ መሪ ተሳስቻለሁ ብሎ በሶስተኛ ቀን መግለጫ ይሰጣል። አሁን በመሃል አየር ላይ ማንቀር መጀመሪያ ግን ገለልተኛ ሆነው ግን ያ ሰውዬ ቢዘግብ ቀጥሎ ሲመጣ ግን ያ በትክክል ይሄ ሰው ገለልተኛ ነው ይባላል። ካለበለዚያማ ድጋሚ አሁን አንቺን የማመን ዕድል አነስተኛ ነው። ሰው እንደዚህ አይነት ክፍተት ደግሞ አለ። ይሄ ደግሞ በጣም ብዙ ጊዜ የተስተዋለ ጉዳይ ነው። አንድ ሁለት አይደለም። ስለዚህ አንዳንዴ ራሳችን እስክንሳሳት መጠበቅ የለብንም። አንቺ ጋዜጠኛ ከሆንሽ አንቺ እስክትሳሳች መጠበቅ የለብሽም። ሌሎች የተሳሳቱትን አይተሽ ከነሱ መማር ያ አለመኖሩ ደግሞ ያደርጋል። ከዛ ባሻገር ሚዲያዎቻችንን የያዙት ሰዎች ራሱ ሌላው አስቸጋሪ ፓርት ነው። ምክንያቱም ሚዲያ መመራት አለበት በጣም የሚዲያ ባለሙያ በሆነ ሰው ነው። ቀደም ብያለሁ፣ ወጣቶች በወጣቶች ቋንቋ እንደሚግባቡ ሁሉ ሚዲያ ሰርክል ላይ የሚሰራ ሰው በሚዲያ ቋንቋ ነው መግባባት የሚችለው። ይሄንን ቃል ስናገር ይቅርታ ይደረግልኝ። ለመጋቢዎች ወር ለሌላ በቤተክርስቲያን ኃላፊነት ያላቸው ሰዎች በጣም ሪስፔክት አደርጋለሁ አገልግሎታቸውን። እነሱ ግን የሚዲያ አገልጋይ አይደሉም፣ የሚዲያ ባለሙያ አይደሉም። ፓስተር ከሆነ ፓስተር ነው፣ መመገብ ነው የሱ አገልግሎት። ሚዲያ ሌላ ነው። አሁን እየተቀላቀለብን ያለው የቤተክርስቲያን ሊደርሺፕን ከሚዲያው ሊደርሺፕ ውስጥ ይዘን ለመምጣት እንሞክር። ስለዚህ አንዳንድ ጊዜ ሚዲያ ሜኑ ላይ ከላይ ያለው ሰውዬ ከሚዲያ ጋር ያለው ነገር አነስ ያለ ይሆናል። ነገር ግን ከላይ ያለውን ፓርት ስለተቆጣጠረ ብቻ ከስር ያለው ባለሙያ ራሱ በትክክል መስራት አይችልም። ይሄ አንዱ ተግዳሮት ሆነበታል። ስለዚህ የሚሆነው እንዴት ነው? ስኮፑ በጣም ጠበበ። ስለዚህ ንግግሮችሽ ሁሉ የታሰረ ነፃ ሆኖ እንዳይሰራ ሁሉ ያደርገዋል። ስለዚህ ይህኛው ራሱ አንድ ተግዳሮት ሆኗል። ያ ማለት አንቺ ክርስቲያን ሆነሽ ጥሩ ጋዜጠኛ ስትሆኚ ራሱ ሚዲያውን የሚመራው ሰው ራሱ ይይዝሻል ማለት ነው። ስለዚህ አቅምሽን በበቂ ሁኔታ እንዳታወጪ ተግዳሮት ሆነ ማለት ነው። ስለዚህ እነዚህን ሁሉ መቅረፍ የምንችለው ግን ሁሉም በየቦታው ሲሆን ነው። በቃ አንቺ ጋዜጠኛ ከሆንሽ የጋዜጠኝነት ሮልሽን፣ መጋቢ ከሆንሽ የመጋቢነት ሮልሽን፣ አስተዳደር ከሆነ አስተዳደር፣ በቃ ሁሉም ለሚገባው። ስለዚህ ወጣት ከሆነ ወጣትነቱን ካልሆነ ኦልሬዲ አሁን የመደባለቁ አንድ ሁለት ተግዳሮት አድርጎታል። እኔ እስካሁን የታዘብኩት አንደኛው ፓርት እሱ ስለሆነ ጥሩ ሀሳቦች ነው ያነሳኸው። እንግዲህ ፕሮግራማችን ወደ ማጠቃለሉ እየደረስን ነው። በቀጣይ በክርስቲያን ኒውስ ዋና አላማ አድርጎ እየሰራበት ያላቸው ጉዳዮች ምንድን ናቸው? እንደገና ደግሞ ወደዚህ ሙያ መግባት ለሚፈልጉ ወጣቶች ምን መልእክት ታስተላልፋለህ? እሺ፣ አመሰግናለሁ። እናንተም እድሉን ስለሰጣችሁ ቴንክ ዩ። በቅድሚያ ቀደም ሳላነሳው በጣም አመሰግናለሁ አክብረን ስለመጣ። እድሉን ለምሳሌ የእኛን የክርስቲያን ኒውስን ቀጣይ አቅጣጫ በሁለት መንገድ ላንሳለሽ። አንደኛው እኛ እንደ ተቋም እየሰራን ያለነውን መጀመሪያ የተነሳንበትን ጎል ታርጌት መምታት ነው። ታማኝ የዜና ምንጭ ሆኖ ማገልገል ስንል ይሄኛውን ታርጌት ማድርገን ከስር ብዙዎችን አፍርተን እስከ መጨረሻው መሄድ ነው። ስለዚህ አንቺ ኒውሶችን ከክርስቲያን ጋር የተገናኙ ዘገባዎችን እፈልጋለሁ ስትይ አይ በኮንፊደንስ የክርስቲያን ዜና እኮ አለ። በቃ እዛ ጋር ለመድረስ ነው እየሮጥን ያለ ነው እንደ ተቋም። ይሄን እዛ ጋር ለመድረስ ስንሮጥ ግን አንደኛው አቅጣጫ ይሄ ነው። ሁለተኛው ይሄንን በምንድን ነው የምናስኬደው? ብቻችንን ሮጠንስ እንችለዋለን ነው ስንል አንችለውም። ቀደም ተናግሬያለሁ። ምን ያህል እንሮጣለን፣ ምን ያህል ጊዜ እንሮጣለን ስንል ከሆነ በኋላ ተተኪ ያስፈልጋል። ያንን ተተኪ ለማፍራት የምንሄድበት መንገድ ነው። ይሄ ሁለተኛው የስልጠናው ፓርት ደግሞ። ስለዚህ ክርስቲያን ጋዜጠኛ ብቻ ሳይሆን ክርስቲያን ጋዜጠኛ፣ ምክንያቱም ጋዜጠኝነት እንዳልኩሽ በተለያየ መንገድ ሰዎች ማወቅ ይችላሉ። ጋዜጠኛ ማን ነው፣ ምንድን ነው፣ የት ነው የሚለውን አንብበው ሙሉ መረዳት ይችላሉ። ክርስቲያን ቫልዩ ያለው ጋዜጠኛ ግን መሆን እንዴት ይቻላል ካሉ ግን ኦልሬዲ ሬዲ ነን። ኦልሬዲ እነሱን ለማሰልጠን ምናምን ስንል ያለንን እንትን ለማድረግ አይደለም፣ አብረን ለመነጋገር ቁጭ ብሎ መነጋገር ራሱን የቻለ ነገር ነው። እንነጋገር እስቲ፣ እንዴት ነው እየሰራችሁ ያላችሁት? በእርግጥ እየሰራችሁ ያላችሁት መንገድ ትክክል ነው ወይ? ትክክል ከሆነ ኦኬ ፋይን፣ እስቲ እንተጋገዝ። ትክክል ካልሆነ ነገር ግን እነዚህ ነገሮች ለምን አናስተካክልም? በቃ ያን ነው የኛ እንትን። ስለዚህ ከዛ አንጻር የመጀመሪያ ዙሩን በእነዚህ 3 ተቋማት ጀምረናል። የመጀመሪያ ዙሩ አሁን ኦልሬዲ ጀምረናል ማለት ኦልሬዲ ረጅም ጉዞ አለን ማለት ነው። በዛ ውስጥ በክርስቲያን ሚዲያ ውስጥ የሚሰሩ ባለሙያዎች ኢንተረስት ያላቸው፣ ጋዜጠኝነት ላይ መስራት ፍላጎት ያላቸው፣ መጻፍ የሚፈልጉ ኢንተርቪዎች፣ አንዳንድ ኢንተርቪዎችን በደንብ አንቺ ኦልሬዲ ጋዜጠኛም ስለሆንሽ ታያለሽ ብዬ አስባለሁ። የምንጠይቃቸውን ነገሮች ራሱ እዛ ጋር የሚመጣውን አንዳንዴ ጋዜጠኛ ስንሆን የማናስተውላቸው ነገሮች ያንን ሰውዬ ድጋሚ ላናገኘው እንችላለን። ለምሳሌ
በጣም ረጅም ዓመት በእድሜ የቆዩ አንጋፋ አባትን ቃለ መጠይቅ እያደረግንላቸው እኚህ ሰውዬ ከቃለ መጠይቁ በኋላ ወዴትና እንዴት እንደሚሄዱ እርግጠኛ መሆናቸው ድጋሚ ላናገኛቸው አንችልም። ስለዚህ ድጋሚ ማግኘታችን እርግጠኛ ላንሆን እንችላለን። ስለዚህ በበቂ ሁኔታ አቅማችንን አሟጠን ያንን ሰው ሙጥጥ አድርገን ልንጠይቀው ይገባል፣ ለነገ ሊያስተላልፍ የሚችለውን ነገር። ስለዚህ ያንን ነገርስ እንዴት ነው የምንሰራው? አገኘን ብለን ብቻ አንዳንዴ እዛ ጋር የመጣውን እንግዳችንን እዛ ጋር ያለውን ሰውዬ በማይገባ መንገድም ሊጠይቅ አይገባንም። ምክንያቱም የሆነ ሰው በነገራችን ሪስፔክት አድርጎ እኛ ጋር ለመጠየቅ ከመጣ ሪስፔክት ባደረገ መልክ ጥያቄያችንን ማቅረብ ይገባናል። ያ ሰውዬ ብቻ መጥቷል አግኝተነዋል ብቻ ብለን ዲስሪስፔክት ልናደርገው አይገባም። ያንንስ እንዴት ሶልቭ እናደርጋለን? ኦፍኮርስ ኑ እንመካከራለን እንላለን። ኑ ሳይንሱን እንየው። ጉድ ሳይንሱን በመጽሐፍ ቅዱስ እናግዘው። ጋዜጠኝነት ሳይንስ ነው። ክርስቲያን ደግሞ ክርስቲያናዊ ቫልዩዎችን የምናወጣው ደግሞ ለክርስቲያን መመሪያ ከሆነው መጽሐፍ ቅዱሳችን ነው። ስለዚህ ሁለቱን አጣምረን ኑ እንማር፣ ኑ እንተጋግዝ፣ ኑ እንደግ። ይህን ደግሞ እናስቀጥላለን። እዚህ አዲስ አበባ ላይ እንቀጥላለን። ከአዲስ አበባ ውጭ ባሉ ወደ አዲስ አበባ መምጣት የማይችሉ ክልሎች ድረስ ለመሄድ ደግሞ እንሰራለን፣ እንሮጣለን። ስለዚህ አብረውን መቀጠል የሚፈልጉ አብረውን መማር የሚፈልጉትን እያስተማርን በተለያየ ኃላፊነት ላይ ሆነው ያንን ነገር ግን ለሌሎች ሼር ማድረግ እንፈልጋለን፣ አብረን መስራት እንፈልጋለን የሚል ደግሞ ክርስቲያን ዜና ሬዲ ነው። ይህን ማለት እፈልጋለሁ። ስለዚህ የሚቀጥለውንም ስልጠና ስለዛም ኢንፎርሜሽን መጠየቅ ለሚፈልጉ ተመልካቾቻችን ስልክህን ከታች እናስቀምጥላቸዋለን። በዛ እየደወላችሁ ጆንን መጠየቅ ትችላላችሁ የምትፈልጉትን ነገር። ጆን በጣም አመሰግናለሁ። በጣም አመሰግናለሁ ስለመጣ ይህን ሁሉ ስለ ጋዜጠኝነት ስለ ሚዲያ ከእውቀት ስላካፈልከን በወጣቶች በጄሜ ወጣቶች ስም አመሰግናለሁ። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። ጄሜም ቴሌቪዥንም እንግዲህ ቀደም ካነሳ ነው ጥቂት 2-3 ከምንላቸው የሚዲያ አቅም ካላቸውና የሚዲያ ፎርማት ይዘው ከሚከተሉት አንዱ ነው። እኛም በዚህ ቴሌቪዥን እድሉን አግኝተን ይህንን ሼር እንዳደርግ ያለውን ነገር ነው አብረን እንስራ ለማለት እድሉን ስለሰጣችሁን ይህኛው መድረክ ክፍት ስለተደረገልን በእውነት እጅግ አድርገን እናመሰግናለን። ከእናንተም ጋር ብዙ እንደምንሰራ እናምናለን። ቴንኪዩ ማለት እፈልጋለሁ። ቴንኪዩ ጆን። ለዛሬ የነበረን የወጣቶች እንግዳ ሰዓታችን ይህን ይመስል ነበረ። በሚቀጥለው ሳምንት ከአዲስ እንግዳ ጋር እንገናኛለን። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ፕሮግራም እንገናኝ። መልካም ሳምንት ይሁንላችሁ።